በቃ ለምን ኪራይ ቤት አይሆንም? ኪራይ ቤት ሁናችሁ ላይፋችሁን ለምን አትኖሩ? የመዳም ቅመሞች ነው ይሄንን የምለው ማለት ነው። ወላሂ በቃ አሁን ይሄ ቤት እንግዲህ እናንተ ለመኖር በጣም ብዙ ትቆያላችሁ ማለት ነው። ሙሉ ላይፋችሁን ትጨርሳላችሁ። እንኖርበት እንደው ሳይ እየታዘብኩ ማለት ነው ግርም አለኝና እስኪ እናንተም ተገረሙ። ቤት ተሰርቶ በቃ ሰው ካልኖረበት እውነት ምንድነው ትርጉሙ ነው ምለው። እንግዲህ ስንት 2 አመት እንደዛ አካባቢ ከቆመ ይሄ ደግሞ 3 አመት እየሆነው ነው ማለት ነው። ይሄ ቤት 3 አመቱ ነው እንግዲህ በሚያምር ሁኔታ ተገርፎ ተበጃይቷል። ግን ሰው የለም። ይሄም ተመልከቱ። ይሄ ደግሞ 4 አመቱ ነው። 4 አመቱ እንደዚሁ ነው በቃ አለቀ። የምን ይዤ ቤት ማለት ነው። እንደዛ አድርገው ከምንም ተበዳድረው በቁም በምናምን ከጓደኞቻቸው ይሰበስቡና ቤት ይሰራሉ። ከዛ በኋላ ያን የሰሩበትን ደግሞ ብር ሲከፍሉ ይኖራሉ። እንኖርበታለን ደግሞ ሲሉ እንደገና ምን ይዤ ይላሉ ማለት ነው። እና የምን ይዤ ቤት ተመልከቱ ቤተሰብ እና ውዶቼ ማሮቼ እንደዚህ ቤት ሰርቶ ከማቆም ማለት ነው። እንደዚህ አሁን ያለው ሜዳ ላይ ዝም ብሎ ቤት ገትሮ ምንም አይጠቅምም ማለት ነው። መታችሁ ሸቀል አድርጋችሁ በቃ ለምን ኪራይ ቤት አይሆንም? ኪራይ ቤት ሁናችሁ ላይፋችሁን ለምን አትኖሩ? የመዳም ቅመሞች ነው ይሄንን የምለው ማለት ነው። ወላሂ በቃ አሁን ይሄ ቤት እንግዲህ እናንተ ለመኖር በጣም ብዙ ትቆያላችሁ ማለት ነው። ሙሉ ላይፋችሁን ትጨርሳላችሁ። እንኖርበታለን ብላችሁ ደግሞ ስትመጡ እንደገና ደግሞ እድሳት ይፈርሳል ማለት ነው። ወይ ወደ አንድ ጎን ያዘነብላል፣ ወደ አንድ ጎን ይወርቃል ማለት ነው። ሳትኖሩበት ይወርቃል ይሄ ቤት ማለት ነው። እና ውዶቼ እንዲሁ በቃ ለራሳችሁ የምታስቡ ከሆነ እውነት የአረብ ሀገር እህቶቼ ማለት ነው፣ ለራሳችሁ የምታስቡ ከሆነ በደንብ ማለት ኑሯችሁ በደንብ ቤት የሚጨርስ ብር ወዲያውኑ ኑሯችሁ ከሆነ አስጀምሩ፣ ጨርሳችሁ ስሩ። መኖር የምትችሉ ከሆነ ልክ ግን እንደዚህ አቁማችሁ ለመኖር ከሆነ ምናምን ለምንድን ነው ብራችሁን ባለል የምታፈሱት? ብራችሁ ለምንድን ነው? በቃ እናንተ ስንት ሆናችሁ ስንት የመዳምን ጩኸት ችላችሁ ስንት ጉር ችላችሁ ገንዘብ እንደምታመጡት መቼም እና ከእናንተ በላይ የሚያውቅ የለም ማለት ነው። እና ለምንድን ነው እንደዚህ ቤት ሰርታችሁ ዝም ብላችሁ አቆማችሁ ተገትሮ ቤት የሚቀረው ማለት ነው? አብዛኛው አሁን የሰፈር ምሬቱ ነው ማለት ነው። ተመልከቱ፣ ቦራ ሜዳ ምሬቱ ነው። እና አብዛኛው አሁን ይሄ ሁሉ ሰው የለውም ማለት ነው። ወላሂ ሰው የለውም። ግን ይገርማቸዋል። ቦታ ግን ሰው የለውም። ለማይኖርበት እስከ 2.5 ድረስ ቦታ እዚህ ምሪቱ ውስጥ እስከ 2.5 ደርሷል ማለት ነው። እስከ 2.5 ድረስ አውጥተው ከዛ ቤት ላው ላይ ያቆማሉ። ከዛ ቤቱ አይኖሩበትም። ዝም ብሎ ቆሞ ያሞራ ማደሪያ ነው አብዛኛው ቤት ማለት ነው። አብዛኛው ቤት ያሞራ ማደሪያ ነው፣ የርግብ ማደሪያ ነው። ሲፈልግ የከብት ነጋዴ ከብት ያሳድርበታል ምናምን ማለት ነው። ተመልከቱ አሁን ይሄ ቤት ማለት ነው። ወላሂ ይሄ ቤት
ወደ 5ኛ አመቱ ይመስለኛል ማለት ነው። ይሄ ቤት እንግዲህ እየወደቀ ነው ይሄ ቤት ማለት ነው። ወደ ላይ እየተንሻበበ ነው ያለው ማለት ነው። እንግዲህ መቼም ቀላል ብር ወጥቶበት አይደለም ይሄ ቤት የቆመው የተሰራው ማለት ነው። በጣም ብዙ ላብ ብዙ ድካም አለበት ማለት ነው። ብዙ ነገር አለበት ማለት ነው። እና ግን ይሄው መጨረሻው ምንድነው? እንደዚህ ቁሞ መቅረት ነው ማለት ነው። ምንድነው? ይሄንን አሁን ያሰራችው ልጅ ተስፋ መቁረጥ ውስጥ ግን ይሄንን ቤት አበጃጅቼ እንትን ብዬ ስትል ወደ አንድ ጎን ተንሻፏል። ደግሞ ይሄ ቤት እንዴት እዚህ ቤት ላይ ወጪ አወጣለሁ እንደገና አፍርሼ ልስራ ደግሞ ትላለች ማለት ነው። ወላሂ እኔ ሳስበው ማለት ነው በቃ ምንድነው ግን የአረብ ሀገር ብር ለምንድን ነው በቃ አብዛኞቹ እህቶቻችን ገንዘባቸው በቃ እንዳልሆነ ሲሰሩ ስንት ለፍተው ደግሞ ነው የሚያመጡት። ግን በቃ ሲወጣ ግን ማለት ነው ምንም በቃ በጣም በቀላል እንደ ቀላል ነገር ሲያወጡ ራሱ አይፈሩትም እዚህ ማለት ነው። በቃ ዝም ብለው በቃ ብትን ነው የሚያደርጉት ማለት ነው። እንዳለ 5 አመት 4 አመት 6 አመት ሰርተው በቃ በጥቂት ወራቶች ውስጥ የዛን ሁሉ አመት የለፋችበትን በአንድ ጊዜ ፍስስ ብሎ ይቀራል ማለት ነው። እና ወዶቼ እህቶቼ እንደው ቤት እንሰራለን ብላችሁ ስታስቡ ተጠንቀቁ። አሁን ደግሞ በጣም ከባድ ነው እና ወዶቼ አሁን ደግሞ በጣም ኑሮ ከባድ ነው ማለት ነው። ሁሉ ነገር በጣም ተወዷል። በጣም ውድ ነው ማለት ነው። በጣም ውድ ነው። በቃ ማቴሪያል በጣም ሲጠና በጣም ተወዷል። እና በቃ ቤት አትበሉ። ቤት ትላላችሁ፣ ግን እዚህ የአሞራ ማደሪያ ነው ማለት ነው። የአሞራ ማደሪያ ነው፣ ለምንም አይደለም ማለት ነው። እና ገንዘባችሁን ያዙ። ምን ላችሁ ፈልጌ ነው? ገንዘባችሁን ያዙ። ተመልከቱ፣ ገንዘባችሁን ያዙ። ገንዘባችሁን ቁጥር አድርጋችሁ ያዙ። በቃ መኖር ከፈለጋችሁ መታችሁ ላይፋችሁን በኪራይ ቤት ለምን አይሆንም ማለት ነው። ሰርታችሁ ለመኖር የሚያበቃ ገንዘብ ከሌላችሁ በኪራይ ቤት ሆናችሁ ላይፋችሁን ኑሩ። መታችሁ የተወሰነ ኑራችሁ ልጅ ወልዳችሁ ደግሞ ኑሮ አልሆነላችሁ ካለ ሄድ ብላችሁ ደግሞ ትንሽ ሸቀልቀል አድርጋችሁ መታችሁ ላይፋችሁን ብትኖሩ ይሻላል ማለት ነው። ልክ እንደዚህ በቃ ሰርቶ የአሞራ ማደሪያ ከማድረግ ማለት ነው። እና ወላሂ በቃ ዝም ብዬ ስመለከት አሰብኩት። በቃ በምን ያክል ድካም እያገኛችሁ እንደዚህ ቤት በቃ ተሰርቶ በቃ ዝም ብሎ በቃ አፉን ከፍቶ በቃ ዝም ብሎ ሲቀር ወላሂ በጣም ነው። እዛም መሬቱ ውስጥም እዚህ ማዶ ያለው ባሳያችሁ ማለት ነው ምን የመሳሰለ ቤት አለ ማለት ነው። ጂፕሰን ተሰርቶ ምናምን አልቆ ፊኒሺንግ ተሰርቶ ምናምን በቃ ውስጡ ቀፉ ከዛ መፍረስ ጀምሯል ማለት ነው። ሰው ሳይኖርበት ሲቀር እየፈረሰ ነው የሚሄደው ቤት ማለት ነው። እየፈረሰ ነው የሚሄደው እና አሁን እንግዲህ መጥቼ እኖራለሁ ቤቴ በፎቶ ምን አለ ተበጃይቶ ምናምን ይላክላታል። ከዛ በኋላ ማሻአላ ቤቴን ጨረስኩ ሰራሁ ትላለች ማለት ነው። እንግዲህ ወረት ይዤ እኖርበታለሁኝ እመጣለሁ ስትል ደግሞ መልሶ ብልሽት ብሎ ምናምን እንደገና ደግሞ እንደ አዲስ ደግሞ ሌላ እቅድ ይወጣል ማለት ቤቱ በቃ እንደዚህ እድሳት ያስፈልገዋል ይባላል። ከዛ ወይ ዲዛይኑ አያምርም ዲዛይኑ የተሻለ ዲዛይን ተደርጎ ወይ እንደገና ይሰራ ይላሉ ማለት ነው። የሰው ሀሳብ ምንም አትስሙ። ለምን በቃ አንድ ክላስ ቤት ራሱ በቃ ለመኖር ማለት ነው ዋናው ነገር ይህ ኪስ ገንዘብ ይኑር እንጂ አንድ ክላስ ቤት ራሱ በቂ ነው ማለት ነው እህቶቼ።